ጸጋ ሰላም ምሕረቱ ለሁላችን ይብዛልን። እንደምን አመሻችሁ? እንዴት ዋላችሁ? እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን በቸርነትና በምሕረቱ እስከዚህ ሰዓት ስለሰበሰበን በዚህ በከበረው የወንጌል ማዕድ ፊት በቃሉ ገበታ ፊት ሁላችንን ለጥቅማችን ስለሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለቅዱስ ገብርኤል መልአክ ወርሃዊ በዓል በሰላም አደረሳችሁ። የመልአኩ ረድኤት ጥበቃ ሁላችንን አይለየን። ድምፄ ይሰማል አይደል? ትንሽ ካነሰ ዲያቆን አማረ ይጨምረዋል። ከውስጥ ድምፅ ማጉላት ይሰማል? ደህና ይሰማል? በጣም ጥሩ። እግዚአብሔር ይባርካቸው። ሁላችሁም እንደምታስታውሱት የዛሬ 15 ቀን ማለት ነው ባለፈው ሳምንት በቅዱስ ሚካኤል በዓል ምክንያት በሌላ ቦታ አገልግሎት ስለነበረኝ አልተገኘሁም። ግን ባለፈው ሳምንት ወይም የዛሬ 15 ቀን ማለት ነው የዮሐንስ ወንጌል ምዕራፍ 10ን ከቁጥር 1 እስከ 10 ድረስ ያለውን ተመልክተናል። ብዙ ቁም ነገር እግዚአብሔር ለነፍሳችን እንደሚነግረን መንፈሳዊ ዕውቀታችንንም እንድናሰፋ ቅዱሳት መጻሕፍትን እንዴት ማጥናት እንደሚገባ ብልሃቱን መጽሐፍ ቅዱስን እንዲሁ በጥሬ ንባብ ሳይሆን አባቶቻችን ያቆዩትን ትርጓሜ መሰረት እያደረግን የተማርን ነው የሰነበት ነው። ቅዱሳት መጻሕፍትን የሚያጠና ሰው ደግሞ ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንደነገረው የእግዚአብሔር መንፈስ ያለበት መጽሐፍ ለምክር፣ ለጥበብ፣ ልብንም ለማቅናት ለጽድቅም ደግሞ ይጠቅማል እያለ ሰዎች የእግዚአብሔርን ቃል በማወቅ ነው ወደ እግዚአብሔር መንግሥት ለመግባት ከሚረዳው አንዱ መሰረታዊ ነገር ማወቅ ነው አይደለ? ማወቅ መሰረታዊ ነገር ነው። የኛ አባቶች ካልተማሩ አያውቁ፣ ካላወቁ አይጸድቁ ይላሉ አይደለ? አንድ ሰው ምን ማድረግ አለበት? መማር አለበት፣ ማወቅ አለበት። ማወቅ ብቻ ሳይሆን ደግሞ ያወቀውን መኖር አለበት አይደለ? እና ይሄ ካልሆነ ግን ሰው ወደ እግዚአብሔር መንግሥት ወይም ወደ ዘላለም ሕይወት የሚያደርስ ዕውቀት ከሌለው ማመኑ እስከየት ይመጣል አይደል እንዴ? ቅዱስ ጳውሎስ ምንድን ነው ያለው? መስማት ምንድነው? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እያለ ያለ ሰባኪ ያለ አስተማሪ እንዴት ያምናሉ እያለ ሰዎች መማር ማዳመጥ እንዳለባቸው ቅዱሳት መጻሕፍትን ማጥናት እንዳለባቸው ራሱ መጽሐፍ ቅዱስ ነው የሚነግረን። እንግዲህ አንድ ሳምንት ስለተጠፋፋን እንደው ዝንጋኤ እንዳይኖር እንደው ዝም ብዬ በደንብ ሪፍሬሽ ለማድረግ አእምሯችሁን እንደው በደንብ ዝግጁ እንድታረጉት ለማድረግ ነው። መዝሙር 1 ላይ ዳዊት ምን ብሎ ነው የዘመረው? ወዘህጎ ያነብብ መዓልተ ወሌሊተ ወይ ከውን ከመዕፅ እንተ ትክል ታበ ሙሃዘማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ እይትነገፍ እያለ ይናገራል። የእግዚአብሔርን ቃል በቀንና በሌሊት የሚያጠና የሚያሰላስል መጻሕፍትን የሚያነብ ሰው በውሃ ዳር እንደተተከለች ዛፍ ነው። ፍሬዋንም በየዕለቱ እንደምትሰጥ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ እይትነገፍ ቅጠሎቿም ፈጽመው እንደማይደርቁ እንደማይረግፉም ጭምር ማለት ነው። እና ሰው ከእግዚአብሔር ቃል ከቅዱሳት መጻሕፍት ጋር ሲውል ምንድን ነው ማለት ነው? ያችን በውሃ ዳር የተተከለችውን ዛፍ ነው የሚመስለው። መንፈሳዊ ፍሬ ይገኝበታል። የጽድቅ ዕውቀት በልቡ ይሞላል። የእግዚአብሔር ሐሳብና ፈቃዱ ምን እንደሆነ ያውቃል። ሰው የእግዚአብሔርን ፈቃድ የሚያውቀው
መጻሕፍትን በማጥናት በማወቅ ነው አይደል? ስለዚህ ስናጠና ስናውቅ በደንብ እንድንረዳ እንድናስተውል ይረዳልና በዚያ መንፈስ ሆነን ጥናታችንን እንቀጥላለን። ትዝ ይላችሁ እንደሆነ ባለፈው ሳምንት መጨረሻ ላይ ያየነው በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል የሚለውን ሐሳብ አይተን ነው ያቆምነው። ዛሬ ጥቂት ነገር ደግሞ ጨምረን እናያለን። ከቁጥር 10 ጀምሮ ያለውን አነባለሁኝ። ምንድነው የሚለው? እዚህ ክፍል ላይ እኔ የበጎች በር ነኝ ያለው ጌታችን ሐሰተኞች መምህራንን ሲገልጥ ደግሞ ምን አለ? ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁም መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሞያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሞያተኛ ስለሆነ ለበጎቹ ስለማይገደው ሞያተኛው ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ስለ በጎች ነፍሴንም ስለ በጎች አኖራለሁ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድ መንጋ አንድም እረኛውም አንድ ይሆናሉ። ነፍሴን ደግሞ አስነሳት ዘንድ አኖራለሁና፣ ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ይላል። ዛሬ እንደ እግዚአብሔር ፈቃድ እስከ ቁጥር 18 ድረስ ያለውን ይሄንን ክፍል እንመለከታለን። እዚህ ክፍል ላይ ቅድም እንዳነበብነው መልካም እረኛ እኔ ነኝ እያለ በሩ እኔ ነኝ እያለ ያስተማረው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሐሰተኞች መምህራን ሲናገር፣ ስለ መናፍቃኑ ሲናገር ሌባ ብሎ ከመንጋው የሚሰርቁ ከበረቱ የሚያስኮበልሉ ስለሆኑ ሌባ ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። ያችሁ ሌባ የተባለው መናፍቅ ምን ሊያደርግ? ሊሰርቅ ሊያርድና ሊያጠፋ ይመጣል እንጂ ስለሌላ አይመጣም እያለ በየዘመናቱ የተነሱ ሐሰተኞች መምህራን ምእመናንን ከእግዚአብሔር ጉባኤ ያስኮበለሉ፣ ምእመናንን ከዘላለም ሕይወት ወደዚያ ወደ ኩነኔ ወደ ጥልቁ ወደ ጨለማው እየመሩ የነዱ ያሳቱ ናቸው። እኔ እውነተኛ እረኛ ነኝ እያለ በእርግጥ መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን ዘመን የነበሩ እረኞች የተባሉትንም ጭምር በማንሳት ፍጻሜው ግን ጌታችን ከሞተ ከተነሳና ካረገ በኋላ ቤተ ክርስቲያን እስከ ዛሬም ድረስ ያለ እረኞች አልተተወችም። እረኞችን፣ ካህናትን፣ መምህራንን ቤተ ክርስቲያን ላይ እግዚአብሔር አደራ ሹሟል አይደል? ሐዋርያትን ሾሟል። ከሐዋርያት በኋላ ሐዋርያነ አበው ተነስተዋል። ከነሱም በኋላ በየዘመናቱ ካህናት፣ እረኞች፣ መምህራን ምን ብለዋል? ተሹመዋል። በብሉይ ኪዳን ዘመን የነበሩትን አንጻራዊ አድርገን እንመለከታለን። ምክንያቱም ጌታ ከኔ በፊት የነበሩት ሐሰተኞች ናቸው እያለ ያ በዚያ ዘመን የነበሩትን እረኞች ሊሰርቅና ሊያርድ ደግሞ ሚል ሊያጠፋ ይመጣል እንጂ ለሌላ አይመጣም እያለ ከእርሱ በፊት የነበሩትን የብሉይ ኪዳን እረኞች የብሉይ ኪዳን ጠባቂዎችን
ይገልጣል። ፍጻሜው ግን ለአዲስ ኪዳኑም እረኞች እስከዛሬ ድረስ ላለነው በእግዚአብሔር ሕዝብ ላይ አደራ ለተቀበልነው ለካህናት ለመምህራንም ይሆናል ማለት ነው። ግልጽ ነው አይደለ? ወደ ብሉይ ኪዳኑ ስመልሳቸው በብሉይ ኪዳን ዘመን እግዚአብሔርን ያገለግሉ የነበሩ ካህናት እረኞች ተብለዋል። ማን? ካህናት ምን ተብለዋል? እረኞች ተብለዋል። የእግዚአብሔርን ምክርና ሐሳቡን ለሕዝቡ የሚናገሩ ደግሞም ራእይና ትንቢት ለሕዝቡ ምን የሚሉ የሚናገሩትም ምን ተብለዋል? ነቢያት እረኞች ተብለዋል። ካህናት ምን ተብለዋል? ነቢያት ምን ተብለዋል? ነገስታትም እረኞች ተብለዋል። በብሉይ ኪዳን ዘመን የነበሩ ነገስታትም ምኖች ተብሎ ተጠርተዋል? እረኞች ተብሎ ተጠርተዋል። እረኛ ማለት በአንድ መንጋ ላይ የተሾመ ባለ አደራ ማለት ነው። እረኛ ማለት በእግዚአብሔር ሕዝብ ላይ ምን ያለ የተሾመ አደራ የተሰጠው ማለት ነው። እና እረኞች ተብለው በብሉይ ኪዳን ዘመን የነበሩ ነቢያትም ካህናትም ነገስታትም ተጠርተዋል። የተወሰኑ ጥቅሶች እናያለን። መጀመሪያ የምናየው ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 17 ላይ ነው። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 17 ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 2ንም እናያለን። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 17 ላይ እንዲህ የሚል ቃል እናገኛለን። ከሰባቱም ቀን በኋላ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱን እንድትድን ከክፉ መንገድ ይመለስ ዘንድ ለኃጢአተኛው አስጠንቅቀ ባትነግረው ያ ኃጢአተኛ በኃጢአት ይሞታል፣ ደሙን ግን ከአንተ እጅ እፈልጋታለሁ ይላል። የመጀመሪያ የምፈልገው ነጥብ ምንድነው? ከሰባት ቀንም በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። አያችሁ፣ ለነቢዩ ምን አለው? በሰባተኛው ቀን እግዚአብሔር የሰራዊት ጌታ በእስራኤል ላይ ምን አድርጌሃለሁ? ጠባቂ። ነቢያትን ምን ብሎ ይጠራቸዋል? ጠባቂ። ሙሴ የእስራኤል መስፍን ነው አይደለም? ሙሴ ምን ተብሎ ተጠርቷል? የእስራኤል መሪ ጠባቂ ተብሏል። ህዝቡ በሙሴ አደራ ነበር፣ በሙሴ እጅ ነበር። ስለ ህዝቡ እንደራሴ ሆኖ ከእግዚአብሔር ጋር ያወራ የነበረው ማን ነው? ሙሴ ነበር አይደለ? ሲያጉረመርሙም ሲያዝኑም ሐዘናቸውን ለማን ነበር የሚናገሩት? ለሙሴ ነበር። ሙሴም ደግሞ የህዝቡን ሐዘን ወደ ማን ያደርስ ነበር? ወደ እግዚአብሔር ያደርስ ነበር። ስለዚህ መስፍን ወይም የህዝብ ገዢዎችና መሪዎች እረኛ ተብሎ ተጠርተዋል። ካህናት ምን ተብሎ ተጠርተዋል? እረኛ ተብሎ ተጠርተዋል። በብሉይ ኪዳን ዘመን የነበሩ ነቢያት ምን ተብሎ ተጠርተዋል? እረኛ ተብሎ ተጠርተዋል። ስለዚህ እነዚህ እረኞችን ጌታ እያነጻጸረ በብሉይ ኪዳን ዘመን ስለ መንጋው የማይገድ አሁን እዚህ ክፍል ላይ እንደሰማችሁት እኔ ያስጠነቀቅኩህን ነገር ባትነግረው ያ ሰው ደግሞ ቃሉን ሳይሰማ ቢሞት ኃጢአተኛው ሰው እኔ የኃጢአተኛውን ሰው ደም ካንተ እጅ እሻለሁ እያለ እግዚአብሔር የእስራኤልን ነቢያት ህዝቡን እንዲጠብቁ አደራ የሰጣቸውን ያስጠነቅቃቸውና ይወቅሳቸው ነበርና በአጭሩ በዚህ ክፍል ላይ ስለ እረኝነት ስናወራ መልካሙ እረኛ እኔ ነኝ ያለው ጌታችን በመጀመሪያ በብሉይ ኪዳን ዘመን ከነበሩት እረኞች ጋር ምን በማድረግ በማነጻጸር እንዴት ግዴለሽ እንደነበሩ፣ እንዴት መንጋውን ለንጥቂያ ይተውት እንደነበረ ህልም አለምን የሚሉ ሐሰተኞች ነቢያት እየመጡ ህዝቡን ሲያስቱ
ደንታቢስ ሆነው በእነሱ ምክንያት ብዙ የእግዚአብሔር ሕዝብ መከራ ይቀበል እንደነበረ ሕዝቡ ወደ ጣዖት አምልኮ ፊቱን ይመልስ እንደነበረና በዚህ ምክንያት እግዚአብሔር ያዝን ነበር። ግልጽ ነው አይደለ? ሕዝቡ ፊቱን ከእግዚአብሔር ሲመልስ ማንን ነው እግዚአብሔር የሚወቅሰው? በሕዝቡ ላይ ምን የሰጣቸውን አደራ የሰጣቸውን ስልጣን የሰጣቸውን ካህናቱን ነቢያቱንና ይሄ መስፍን ተብሎ የተጠሩት ወይም ደግሞ ገዢዎቹን ነገስታቱን። ምክንያቱም ዳዊት ራሱ ምን ተብሎ ተጠርቷል? እረኛ ተብሎ ተጠርቷል። ዳዊት ምንድነው? ንጉስ ነው አይደለ? ስለዚህ ነገስታት ምን ተብሎ ተጠርተዋል? እረኞች ተብለው ተጠርተዋልና በመጀመሪያ ይሄንን ያዙልኝ። ትንቢተ ሕዝቅኤል ላይ ያለውን ዲያቆን አማረ ጨምረ ብታነብልን ጥሩ ነው። 34:2 ላይ ያለውን ይሄን ማስነብበው ለምንድነው? መልካም እረኛ ነኝ ያለው ጌታችን ይሄንን ሐሳብ ከብሉይ ኪዳን እረኞች ጋራ እንዴት እንደሚያነጻጽረው እንድናይ ነው። እዚያ ጋር አለ። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 2 የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር፣ እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞቹ በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጽናናችሁም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆና ገዛችኋቸው። እረኛም በማጣት ተበተኑ፣ ለምድር አራዊት ሁሉ መብል ሆኑ ተበተኑም። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼም በምድር ፊት ሁሉ ላይ ተበትነዋል፣ የሚሻም የሚፈልግም አልነበረም። እነኚህ የእስራኤል እረኞች የተባሉ ነቢያትን ምን ያለበት ነው? የወቀሰበት ነው አይደለ? መልካሙ እረኛችን እውነተኛው እረኛችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን ወይም መንጋውን መጠበቅ ብቻ ሳይሆን እረኛው የሆነው እርሱ ስለ መንጎቹ ምን ያለ ነፍሱን አሳልፎ የሰጠ እውነተኛ ምንድነው? እረኛ ነው። እውነተኛ እረኛ ነኝ ሲል እነኛ የብሉይ ኪዳን እረኞችን በተለይ ለመንጋው ግዴለሽ የነበሩትን ሞያተኞች እያላቸው ይጠራቸው ነበር። ዝቅ ብለን እናያቸዋለን። ምን ብሎ ይጠራቸዋል? ሞያተኞች። ቅጥረኛ ማለት ነው። ሞያተኛ ቅጥረኛ መንጋውን ችግር ቢያጋጥመው አስቀድሞ የሚጠነቀቀው ስለ ራሱ ደህንነት ነው እንጂ ስለማን አይደለም። ስለ በጎቹ አደራ ስለተቀበለው በጎች አይደለም። መድኃኒታችን ኢየሱስ ክርስቶስ ግን እውነተኛው እረኛ በፊታቸው ይሄዳል ብሎ ያስተማረው ስለ ሕዝቡ በፊት ሄዶ ምን የተቀበለ መከራን የተቀበለ ስለ መንጎቹ ቤዛ ለውጥ ምትክ ሆኖ ምን ያለ መከራን ተቀብሎ የሞተ ንጹሕ ደሙን ያፈሰሰ ቅዱስ ሥጋውን የቆረሰ እውነተኛ እረኛችን መድኃኔ ዓለም ክብር ምስጋና ይግባው። በዚህ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 28 ላይ ስትሄዱ በእስራኤል ከነገሱት ነገስታት አንዱን ቂሮስን ጠርቶ ቂሮስን አንተን በሕዝቤ ላይ እረኛ ነህ እልሃለሁ ይለዋል። አንተ ማነህ? እረኛ ነህ። ስለዚህ እግዚአብሔር ነገስታቱን ካህናቱንና ነቢያቱን ምን ብሎ ጠርቷቸዋል? እረኛ። እረኛ ማለት ምንም ብዙ ትርጉም አይሻም። ጠባቂ፣ ባለ አደራ፣ በእግዚአብሔር ሕዝብ ላይ ምን ያለ የተሾመ ማለት ነው። ይሄንን ካየን በኋላ ሌባ ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ ሕይወት ምንም እንዲሆንላችሁ እንዲበዛላችሁም መጣው። አያችሁ፣ ኢየሱስ ክርስቶስ በተቀበለው መከራ ባፈሰሰው ንጹሕ ደሙ በቆረሰው ሥጋ ምን ሆኖናል? መልካም እረኛ ሆኖናል። ደግሞም ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ፣ ይህ
የዘላለም ሕይወት የምታገኙበት ሥጋዬ ነው ይህ ደሜ ነው ብሎ ሰጥቶን ምን አድርጎናል? ሕይወት እንዲበዛልን። ሕይወት የበዛልን በምንድን ነው? በቤዛነቱ በቅዱስ ሥጋውና በክቡር ደሙ። አንድ ጊዜ ያፈሰሰው ደም የዓለምን ሁሉ ኃጢአት ይቅር ብሏል አይደለ? የትኛውን? አዳማዊውን ኃጢአት ከገነት ከእግዚአብሔር ልጅነት የጎደልንበትን የወጣንበትን ዕዳችንን ደምስሷል። ግን የምንኖረው ከክፉ ዓለም ጋር ስለሆነ ደግሞ በዕለት ተዕለት በደል ምን እናደርጋለን? እንሰራለን። ስንሰራ በንስሐና በቅዱስ ሥጋ በክቡር ደሙ ምን እንላለን? እንታጠባለን፣ ከእግዚአብሔር ጋር እንታረቃለን። ስለዚህ ሕይወት እንዲሆንልን ብቻ ሳይሆን ምን እንዲልልን? እንዲበዛልን አይደለ? ሁሌ ሕይወት እያገኘን፣ ሁሌ ስርየት እያገኘን፣ ሁሌ ኃጢአት ስርየትና ይቅርታ እያገኘን ምን እንላለን? እንኖራለን። ስለዚህ ያ እረኛ ሊሰርቅ ሊያርድና ሊያጠፋ መጥቷል። እውነተኛው እረኛ ግን ምን እንዲሆንልን? ሕይወት እንዲሆንልን በሉ እስቲ በሉ እንጂ ደግሞም እንዲበዛልን፣ ደግሞ ምን እንዲልልን? እንዲበዛልን። በቃ ሕይወት እንዲሆንላችሁ ደግሞም እንዲበዛላችሁ መጣሁ ካለ በኋላ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። መልካም እረኛ ማን ነው? እኔ ነኝ። እግዚአብሔርም እረኛ ተብሎ በብሉይ ኪዳን ተጠርቷል። ተመልከቱ፣ ቅድም ሶስቱን ጠቀስን። ማንን? ነቢያቱን፣ ካህናቱን፣ ነገስታቱን አይደለ? ከነኚህ ይልቅ ግን መልካሙ እረኛ እውነተኛው እረኛ ማን ነው? እግዚአብሔር ነው አይደለ? በመጽሐፍ ቅዱስም በብሉይ ኪዳን ዘመን ራሱ እግዚአብሔር ምን ተብሎ ተጠርቷል? እረኛ ተብሎ ተጠርቷል። ራሱ እግዚአብሔር ምን ተብሎ ተጠርቷል? እረኛ። መልካም እረኛ እግዚአብሔር ተብሏል። ለምሳሌ ዳዊት መዝሙር 22 ላይ እግዚአብሔር እረኛዬ ነው ብሎ ዘምሯል። አያችሁ? እግዚአብሔር ምን ነው? እረኛዬ ነው፣ የሚያሳጣኝ የለም እያለ ዳዊት በመዝሙር 22 ላይ ዘምሮለታል። በሌላ ክፍል ላይ ጨምረን እናያለን። መልካም እረኛ የተባለው እግዚአብሔርን ኢሳይያስ በትንቢተ ኢሳይያስ ምዕራፍ 40 ላይ በጣም በሚደንቅ ሁኔታ ገልጦታል። ዲያቆን ሳማን ነው ዲያቆን አማረ ሁለተኛ ሳሙኤል 22:3ን ታዘጋጅልናል። ሁለተኛ ሳሙኤል 22:3ን እኔ መዝሙር ማነው ትንቢተ ኢሳይያስ ምዕራፍ 40ን አነባለሁኝ። ትንቢተ ኢሳይያስ ምዕራፍ 40 ላይ ያለውን ቃል አነባለሁ። ስለ እግዚአብሔር እረኝነት የተነገረበትን ክፍል እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 40 ላይ ቁጥር 9 ጀምሮ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል እንጂ አታሳንሺ፣ አትፍሪ። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል። መንጋውን እንደምን? እንደ እረኛ ያሰማራል። ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትንም በቀስታ ይመራል። አያችሁ? በጣም ጠንቃቃ እረኛ፣ ኃላፊነት የሚሰማው እረኛ መንጋውን እንደ እረኛ ያሰማራል። ጠቦቶቹን በምኑ? በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትን ደግሞ በቀስታ ይመራል። ሕፃናቱን የማይችሉትን በምኑ? በክንዱ ይዞ በብብቱ አድርጎ ይሸከማል። ደግሞ የሚያጠቡትን በምን? በቀስታ ይመራል። ብርቶቹን ያሰማራል፣ የተሰበሩትን ይጠግናል። እውነተኛው እረኛ እግዚአብሔር ነው። ክብር ምስጋና ይግባው።
በጣም ሰፊ ትንታኔ የሚፈልግ ሆኖ አይደለም ይሄ ሐሳብ። ግን እግዚአብሔር እረኛ ነው ሲባል በብሉይ ኪዳን ዘመን የነበሩት ካህናት፣ ነገስታት፣ ነቢያት እረኛ ናቸው ሲባል ከእረኞቹ ታማኝ ሆነው ያገለገሉ እረኞች አሉ። በሚገርማችሁ ሁኔታ ከአብዛኛዎቹ እረኞች ዳዊት ለኢየሱስ ክርስቶስ ምሳሌ የሆነ ሰው ነበር። ዳዊት የሚገርማችሁ ትንቢተ ሕዝቅኤል ምዕራፍ 33 ላይ አንድ ጊዜ እግዚአብሔር በነቢያት አፍ ሲናገር እናንተ የእስራኤል እረኞች መንጋዎቹን አታሰማሩም እንዲህ አታደርጉም ብሎ ከወቀሳቸው በኋላ በኋለኛው ዘመን ዳዊት ባሪያዬን ዳዊትን ምን አደርጋለሁ በእስራኤል ላይ እሾማለሁ ይላቸዋል። ዳዊት ምን ካለ በኋላ ከሞተ በኋላ ይገርማችኋል። ዳዊት ከሞተ በኋላ በእስራኤል ላይ ምን አደርገዋለሁ ይላል እሾመዋለሁ ይላል። በአሁኑ ዳዊት ነው የተሾመው? ዳዊት ነው በእስራኤል ላይ ነገሰው የተነሳው? ስለማን ሲናገር ነው? ስለ መሲሁ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር ነው። የኛ ቤተክርስቲያን አባቶችም የነቢዩ የሚክያስን ትንቢት በማምጣት ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቴሃቲም ነገሥተ ይሁዳ፣ አንቺ ኤፍራታ የተባልሽ የዳዊት ከተማ የነበርሽ ቤተልሔም ሆይ ዱር ወርሶሽ ቋያ በቅሎብሽ አትቀሪም፣ አወጣጡ ከቀድሞ ጀምሮ የሆነ ንጉሥ በአንቺ ምን ይላል ይነግሳል ብሎ የዳዊት ዙፋን እንደማትፈርስ የዳዊት ዙፋን ምን እንደማትል እንደማትረሳ እንደማትቀር ዘላለማዊ ንግስና በእርሷ እንዳለ እንደሚፈጸም ወይም ዘላለማዊ ንጉሥ በዳዊት ከተማ እንደሚወለድ ሲናገር ነው። ምክንያቱም እግዚአብሔር ለዳዊት ከገባለት ኪዳን አንዱ ዙፋንህን ለዘላለም እመሰርታለሁ ነው አይደለ? መዝሙር 88 ላይ መሐለ እግዚአብሔር ለዳዊት በጽድቅ ይነስነዋል ያለው። በቃ ዳዊት እግዚአብሔር ማለለት ማንበርህን ወይም ዙፋንህን ለዘላለም መሰርታለሁ ብሎ ለዳዊት ገብቶለታል። የሚገርመው መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት በቀጥታ የተናገረው ያ ዙፋን ላይ ማን እንደሚነግስ በዳዊት ቤት ማን እንደሚወለድ እንደሚነግስል ከዘላለም ንጉሥ ነው ጌታችን። ከዘላለም የነበረ አምላክ ነው። ለዘመኑ ጥንት የለውም። እርሱ ዓለማትን ሁሉ የፈጠረ ዓለማትን የሚያስረጅ ነው። እሱ ግን በዳዊት ቤት በመወለዱ ይሄ ቃል ሲናገር ምን አላት እመቤታችንን? መልአኩ ወይሁቦ እግዚአብሔር መንበረ ዳዊት አቡሁ ነው አላት። ወበሳድስ ወር የሚለውን ጸሎት ታውቃላችሁ አይደለ? በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ እያለ ሲነግራት እመቤታችን ከቃሉ የተነሳ ደነገጠች ነው የሚለው። ወራያ ደንገጸትም ቃሉ ነው የሚለው። ወሃለ ጥፎኑ እንጋ ወሃለ ጥፎኑ ከመዝኑ እንጋ አማይታሙ እንዲህ ያለ ሰላምታን ማን ይቀበለዋል ሲላት ኢትፍሪ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር እያለ ነገራትና ምን አላት? አትፍሪ፣ ካንቺ የሚወለደው አላት ካንቺ የሚወለደው ከዘላለም የነበረ ነው። ከዘላለም የነበረ ነው። በአባቱ በዳዊት ዙፋን የሚነግስ ነው። በያዕቆብ ቤትም ለዘላለም ወይሁቦ እግዚአብሔር መንበረ ዳዊት አቡሁ ካለ በኋላ ምንድነው? ወይነግስ ለቤተ ያዕቆብ ለዓለም ነው አይደለ? በያዕቆብ ቤት ለዘላለም ምን የሚል የሚነግስ ነገር እንዳይሰፋ እንጂ ዳዊትንም እረኛ ያለውን ለክርስቶስ አምጥቶ ያ ክርስቶስ የሚበልጠው እረኛ እውነተኛው እረኛ በዘመናቸው ድካም ከነበርባቸው ለመንጎቹ ካልታመኑት ከነቢያቱ ለይቶ እውነተኛው እረኛ እኔ ነኝ ያለው እሱ እግዚአብሔር ነው። እግዚአብሔር በመጽሐፍ ቅዱስ በብሉይ ኪዳን ዘመን በብዙ ቦታ ምን ተብሎ ተጠርቷል? እረኛ 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 ተብሎ ተጠርቷል። ሁለተኛ ሳሙኤል ላይ ምን የሚል ቃል አለ? ሁለተኛ ሳሙኤል ምዕራፍ 22 ከቁጥር 1 አነባለሁ። ዳዊትም እግዚአብሔርን ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቃል ቅኔ ቃል ለእግዚአብሔር ተናገረ፣ እንዲህም አለ። እግዚአብሔር አለቴ አምባዬ መድኃኒቴ ነው፣ እግዚአብሔር ጠባቂዬ ነው፣ በእርሱ እታመናለሁ። እግዚአብሔር ምኔ ነው? ጠባቂ ነው። ጠባቂ ማለት ነው እረኛ ማለት ነው አይደለ? እግዚአብሔር ምኔ ነው? ጠባቂ ነው አለ። ትንቢተ ኢሳይያስ ምዕራፍ 27 ቁጥር 3 ላይም በተመሳሳይ እንዲህ ይላል፣ በዚያን ቀን ለተወደደው የወይን ቦታ ተቀኙለት፣ እኔ እግዚአብሔር ጠባቂው ነኝ፣
ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። አያችሁ፣ የወይን ቦታ የተባለ ማን ነው? በለስ እሙንቱ ቤተ እስራኤል። የወይን ቤት የተባለ ማን ነው? እስራኤል ነው አይደል? እስራኤል አጸደ ወይን ተብሏል አይደል እንዴ? እንደውም ዳዊት መዝሙር 79 ላይ አጸደ ወይን አፍለስከ እምግብጽ ሰደድከ አሕዛበ ወተከልከኪያሃ ይላል አይደል? በቃ የወይን ተክል ከግብጽ አመጣኸው ሲል ምን ማለቱ ነው? በግብጽ ተሰዶ ተበትኖ የነበረውን እስራኤልን ምን አደረግከው? አፍለስከ እምግብጽ ከግብጽ አመጣኸው፣ ጠላቶቹን ሁሉ አባረህ ወተከልከኪያሃ እርሷ ምን አደረግ? ተከልካት። ግን ሆምጣጣ ፈራች። ያቺ የወይን ስፍራ ምን ሆነች እያለ ይመጣና ወይ በላ ኩሉ ኃላፊ ፍኖት አለ። መንገድ ኃላፊ ሁሉ ምን ያደርጋታል? ይቀጥፋታል። ቅጥሯን ለምን አፈረስክ እያለ መዝሙር 79 ላይ የወይን ቦታ ስለተባለ ስለ እስራኤል በደንብ ያወራል። ትንቢተ ኢሳይያስ ምዕራፍ 5 ላይ ለወዳጄ በኮረብታማ ስፍራ ላይ የወይን ቦታ ነበረው እያለ ያወራል። በጣም ትምህርቱ በአንድ ነገር ላይ አንድ ነገር የጨመርኩ ከሰፋባችሁ ይቅርታ ጠይቃለሁኝ፣ ግን ነጥቦችን እንድታጎለምሱ ነውና የወይን ቦታ የተባለው እስራኤል ነው። ጠባቂው እኔ ነኝ። በሌትና በቀን ምን አደርገዋለሁ? እጠብቀዋለሁ። ምክንያቱም እግዚአብሔር ትጉህ ዘኢይነውም ኖላዊ ዘኢይደቅስ አይደል የተባለው? የማይተኛ ምን ትጉህ የማያንቀላፋ እረኛ ጠባቂ የተባለው ማን ነው ማለት ነው? እግዚአብሔር ነው። ክብር ምስጋና ለእርሱ ይሁን። ስለዚህ በዚህ ክፍል ላይ መድኃኒታችን ኢየሱስ ክርስቶስ መልካም እረኛ እኔ ነኝ። በቃ መልካም እረኛ ማን ነው? እኔ ነኝ ያለው እርሱ እውነተኛው እረኛ እንደነበር ለመግለጥ በብሉይ ኪዳን ዘመን እንኳ ትንቢት በአንዳንድ ቦታ ይነገርለት የነበረው ስለማን ነው? ስለ እርሱ ነው። ትዝ ይላችሁ እንደሆነ ትንቢተ ዘካርያስ ምዕራፍ 13 ላይ እንዲህ የሚል ቃል አለ። እረኛውን ምዕራፍ 13 ቁጥር 7 ላይ እረኛውን እመታለሁ በጎቹም ይበተናሉ። እስቲ በሉ እረኛውን በጎቹም። ይሄ ቃል ልክ ሲፈጸም የማቴዎስ ወንጌል ምዕራፍ 26 ላይ እራሱ ጌታችን አለ የመጽሐፉ ቃል ተፈጸመ፣ እረኛውን እመታለሁ በጎቹን ይበተናሉ ተብሎ እንደተጻፈ አያችሁ። ስለዚህ አሁን ገባችሁ አይደለ? ብሉይ ኪዳን ላይ ራሱ እረኛ የተባለው ማን እንደሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ እንደሆነ አስተዋልን፣ ገባን ማለት ነው። ከዛ ቀጥሎ ቁጥር 11 ላይ መልካም እረኛ ነፍሱን ስለ በጎቹ ይሰጣል። መልካም እረኛ ነፍሱን ስለ በጎቹ ምን ያደርጋል? ይሰጣል። እውነት ነው። በእርግጥም ነፍሱን ስለ በጎቹ የሰጠው መልካሙ እረኛ እውነተኛው እረኛ መድኃኒታችን ኢየሱስ ክርስቶስ ነው። እዚህ የማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንዲህ የሚል ቃል ተጽፏል። የማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንዲህ ይላል፣ ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን፣ እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ነፍሱን ለብዙዎች ቤዛ ሊሰጥ። አሁን ቅድም ያልኳችሁ እውነተኛው እረኛ ነፍሱን ስለ በጎቹ ይላል ይሰጣል ወይም ያኖራል። ይሄንን ራሱ ሲያስተምር እንደገና ምን አለ? ኢየሱስ ክርስቶስ የመጣው እኔ የመጣሁት የሰው ልጅ ብሎ የሚጠራው ራሱን ነው። የሰው ልጅ ምን ሊያገለግሉት አልመጣም፣ ነፍሱን ስለ ብዙዎች ምን ሊያደርግ ቤዛ አድርጎ ሊሰጥ። የብሉይ ኪዳን እረኞች ዕዳ ብድር ቢኖርባቸው በጋቸውን ሽጠው ዕዳቸውን ይከፍላሉ። አንድ እረኛ በጎች የሚያረባ ዕዳ ቢኖርበት በጎቹን ሽጦ ምን ያደርጋል? ዕዳውን ምን ያደርጋል? ይከፍላል። ደግሞ እንግዳዎች ቢመጡበት ቤቱ በጉን አርዶ አወራርዶ ምን ያደርጋል? ያበላል። ኢየሱስ ክርስቶስ በግም ነው እረኛም ነው። ይገርማችኋል። እስቲ ኢየሱስ ክርስቶስ በሉ። በጉም እሱ ነው
እረኛውም እሱ ነው። በቃ ስለ መንጎቹ ቤዛ ሆኖ የታረደው በግ ማን ነው? እርሱ ነው። እርሱ ነው። እነኛ በጎች ይሸጣሉ። እሱ ስለ በጎቹ ምን ያለ የተሸጠ፣ ስለ በጎቹ ምን ያለ የተሸጠ፣ በይሁዳ አማካይነት ምን ያለ የተሸጠ። እነርሱ የብሉይ ኪዳኑ እረኞች እንግዳ ቢመጣባቸው በጉን አርደው አወራርደው ምን ያደርጋሉ? ይበላሉ፣ እንግዳቸውን ይሸኛሉ። እርሱ ግን ስለኛ ራሱን ምን ያደረገ? ስጋውን ቆርሶ ደሙን አፍሶ የሰጠ ነው። በብሉይ ኪዳን ዘንድ የነበሩ እረኞች ልብስ ቢያስፈልጋቸው በጉን ሸልተው ጠጉሩን ምን ያደርጋሉ? ይለብሳሉ። እርሱ ግን ምን ሆነ? ዳዊት ኢሳይያስ እንደነገረን ኢየሱስ ክርስቶስ አምላካችን እግዚአብሔር የጽድቅ ልብሳችን ነው ይላል። እግዚአብሔር ምናችን ነው? የጽድቅ ልብሳችን። የጽድቅ ልብሳችን ምንድነው? ሰዓታት ላይ ልብስ ዘይታምነንም እንደሚል ሞገስነል ልብስ ዘይታንመ ወክዳን ዘተፈትል በጣም ግሩም። ስለዚህ ምንድነው ትርጉሙ? ይሄ አስገራሚው ልብስ በቃ ይሄ እውነተኛው ፈትል ኢየሱስ ክርስቶስ ልብሳችን፣ የጽድቅ ልብሳችን። ስንራቆት ምን የምንለው የምንለብሰው የለበስነው ከኃጢአት የተራቆትን ከጽድቅ በኃጢአት ምክንያት የተራቆት ነው የጽድቅ ልብስ የሆነን እሱ ማን ነው? ኢየሱስ ክርስቶስ። ስለዚህ እዚህ ክፍል ላይ ነፍሱን ስለ በጎቹ ያኖራል፣ ነፍሱን ስለ በጎቹ ያኖራል ሲባል የታረደልን የሞተልን ቤዛም የሆነን መሆኑን የሚያጠይቅ ነው። አንደኛ ጢሞቴዎስ 2:5 ዲያቆን አማራ ያነብልናል። ኤፌሶን 1:7 እኔ ያነባለሁ። እኔ ኤፌሶን 1:7 አነባለሁ። ዲያቆን አማረ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ያነብልናል። ኤፌሶን 1:7 ላይ እንዲህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። መልካሙ እረኛ ነፍሱን ስለ በጎቹ ምን ያደርጋል? ይሰጣል ወይም ያኖራል የተባለው በደሙ የተደረገ ቤዛነታችንን ያገኘ ነው። ተቅበዝብዘን ምን የነበር ነው? ጠፍተን የነበር ነው። ጌታችን አምላካችን ኢየሱስ ክርስቶስ ንጹሕ ደሙን በማፍሰስ ቅዱስ ሥጋውን በመቁረስ በደሙ ፈሳሽነት የጠፋናውን ምን አድርጎናል? ፈልጎናል። የጠፋናውን ምን አድርጎናል? ፈልጎናል። የሞትነውን ምን አድርጎናል? ሕያው አድርጎናል። ስለዚህ እዚህ ክፍል ላይ የምንመለከተው ነፍሱን ስለ በጎቹ ያኖራል ማለት ቤዛ ያደርጋል ማለት ነው። ስለ በጎቹ አኖረ ማለት ምን አደረገ ማለት ነው? ቤዛ ማለት ነው። ባጭሩ ቤዛ ማለት ነው። ቤዛ ማለት ለውጥ ማለት ነው። ቤዛ ማለት ነው ለውጥ ማለት ነው፣ ወይም ምትክ ማለት ነው። ምትክ ማለት ነው። ስለዚህ ኢየሱስ ክርስቶስ ቤዛችን ነው ስንል ምን ማለታችን ነው? ምትክ ነው። በቃ ሞት ለተገባው የሰው ልጅ ምትክ ሆኖ ምን ያለ የሞተ ነው። ለጠፋው አዳም የሰውን ሥጋ ገንዘብ በማድረግ ሁለተኛው አዳም የተባለ ነው። እመቤታችን ለዚህ እኮ ነው ዳግሚት ሔዋን ምንላት አይደል እንዴ? እመቤታችን ምን እንላታለን? ዳግሚት ሔዋን እንላታለን። ኢየሱስ ክርስቶስ ምን እንለዋለን? ዳግማዊ አዳም እንለዋለን። ሁለተኛው አዳም በአንደኛው በፊተኛው አዳም ምን አገኘን? ሞት አገኘን አይደል እንዴ? ኩነኔ አገኘን። በሁለተኛው አዳም ምን አገኘን? ጽድቅ አገኘን። የዘላለም ሕይወት አገኘን። ስለዚህ ቤዛ ሆነን ስንል ምን ሆነልን ማለት ነው? ምትክ ሆነልን፣ ካሳ ሆነልን፣ ለውጥ ሆነልን ማለት ነው።
ፊተኛው አዳም ያልቻለውን ሁለተኛው አዳም በመፈጸም ምን አደረገን? ምክንያቱም ፊተኛው አዳም የተፈረደበት ምንድነው? ሞት ነው። ስለዚህ ሞትን ሊያስቀር የሚችለው ማን ነው? በጣም ቀላል አማርኛ ነገር። ሞትን ሊያስቀር የሚችል ማን ነው? ሕይወት። እሺ፣ ግን በምፈልገው አይነት መንገድ ትገልጽ ደስ ይለኝ ነበር። ሞቶ መነሳት የሚችል አይደል እንዴ? ፍርዱ ምንድነው? ሞት ነው አይደል? ስለዚህ ምን ያስፈልጋል? ሞቶ መነሳት። በቃ ነፍሴን ላኖራት ላነሳትም የሚል ቃል በኋላ ታያላችሁ። አያችሁ? በቃ ፊተኛው አዳም ሞት ተፈርዶበታል፣ ሞቷል አይደል? ኢየሱስ ክርስቶስም እኮ በፈቃዱ ሞቷል፣ ግን በሶስተኛው ቀን ተነስቷል። አያችሁ? ይሄ ለሰው ልጅ ምን ስለማይለው ስለማይቻለው ለሰው ልጅ ያልተቻለውን ምን አደረገ? አምላካችን እሱ ዘመድ ሆኖን እሱ የኛን ስጋ ገንዘቡ አድርጎ በአጭር ቁመት በጠባብ ደረት ተወስኖ ሞቶ ምን በማለቱ በመነሳቱ ምን ሆነን እንላለን? ቤዛ ሆነን ምትክ ሆነን እንላለን። በቃሉ እኮ ማስቀረት ይችል ነበር። አዳም ከገነት የወጣው ተመለስ ማለት ይችል ነበር። እግዚአብሔር ኮናኔ በጽድቅ ነው፣ ፈታሄ በርት ነው፣ ፍርዱ እውነተኛ ነው። የፈረደው ምንድን ነው? ምን ብሎ ነው? ሞትን ትሞታለህ ነው። ይሄን ሞት አዳም ምን ብሏል? ሞቷል። አዳም የሞተውን ሞት ለማስቀረት የአዳምን ሞት እርሱ ሞቶ ምን አደረገው? ሕይወት አደረገው። ቅድም እንዳላችሁ ለወጠ፣ ወደ ሕይወት ለወጠ እንጂ አዳም ከዚህ በኋላ ያለ ትውልድ ሁሉ በሲኦል እንዳትኖሩ ቢል የእግዚአብሔር ፈቃዱ አይደል እንዴ? እሱ ካህሌ ኩሉ እኮ ነው። ካህሌ ኩሉ ነው። ሁሉን የሚችል ነው። ካህሌ ኩሉ ነው እግዚአብሔር። ግን ምን አደረገ? ፍርዱን ምን አለ? የአዳምን ፍርድ ምን አለ? ተቀበለ። ስለ አዳም ምን አለለት? ሞተለት አይደል? ሞተልን አይደል? ምን ነው? ዛሬ ዓርብ ነው አይደል? የዓርብ ውዳሴ ማርያም ምንድን ነው የሚለው? ዘዚአነ ሞተ ነሳ ወእንቲያሁ ሕይወተ ወሃበነ ዘሎቱ ክብር ወስብሐት አይደል? ምን ነው? ሰዓሊ ለነ ቅድስት የእርሱን የእኛን ሞት ዘዚአነ ሞተ ነሳ ወእንቲያሁ ሕይወተ ወሃበነ ዘሎቱ ክብር ወስብሐት። የእኛን ሞት ምን አደረገ? ወሰደ። ምክንያቱም ነሳ ደዌነ እያልን እንላለን። ደዌያችንን ምን አደረገ? ኢሳይያስ ላይ 53 ላይ ተቀበለ አይደለ? ወሰደ። ሕማማችንን ወሰደ። እኛ ባየነው ጊዜ እንኳን እንደተቸገረ በእግዚአብሔርም እንደተቀሰፈ ቆጠር ነው። ባየነው ጊዜ አላከበር ነው። እርሱ ግን ስለመተላለፋችን ቆሰለ አለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። አያችሁ? ዕዳችንን ምን አደረገ? ወሰደ። በደላችንን ወሰደ። ኃጢአታችንን ወሰደ። ኃጢአት ለባህሪ የማይስማማው በደል ለባህሪ የማይስማማው ግን ስለኛ ኃጢአተኛውን ይቅር የሚለው ኃጥ ተባለ አይደል እንዴ? የማይሞተው ምን አለ? ሞተ። ሞተ ዘኢይመውት አይደል? ከመይሰዓሮ ለሞት የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ። ስለዚህ መልካም እረኛ የተባለው ነፍሱን ያኖራል ሲባል ቤዛ ይሆናል ማለት ነው። ምትክ ይሆናል። በጎቹን አስበልቶ አይቀርም። እኔ አይገባኝም በጎቹን ምን በላቸው ውሰድ አይልም። ስለ በጎቹ ከፊት ሆኖ ምን ይላል? ይሞታል እያለ ነው። እና ወደ ነጥባችን ስንመለስ አዘጋጅተህልናል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነት ነበረ። ራሱን ለሁሉ ምን አለ? ቤዛ ሰጠ።
እሺ ከዛ ቀጥለን እናንብባለን። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛው ያልሆነው በጎቹም የእርሱ ያልሆኑት ሙያተኛ ግን ተኩላ ሲመጣ ባየ ጊዜ ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛው ይሸሻል። ሙያተኛው ባለቤት አይደለም። ምንድነው ማለት ነው? ቅጥረኛ ነው ማለት ነው። አያችሁ? ቅጥረኛ ነው፣ ኃላፊነት የማይሰማው። እረኛ ምን መሆን አለበት? ባለቤት መሆን አለበት። የኔ ናቸው። የአንድ ምእመን ህይወት መጥፋት፣ ከእግዚአብሔር ቤት መለየት፣ ከመንፈሳዊ ጎዳና መውጣት፣ ወደ ክህደት መሄድ፣ በኃጢአት መውደቅ ይመለከተኛል ማለት አለበት። አይመለከተኝም ካለ እሱ ምንድነው? አትፍሩ እንጂ ምንድነው? ሙያተኛ ነው። ሙያተኛ ደግሞ ቅጥረኛ ነው። ቅጥረኛ ምንም አይገደውም። በቃ ስለዚህ ኢየሱስ ክርስቶስ ከሙያተኞች እረኞች ጋር እያነጻጸረ ነው። በቃ ኢሳይያስ ማነው ኤርምያስ ማነው ሕዝቅኤል ላይ ቅድም የተነበበው ጠጉራቸውን ትለብሳላችሁ አለ። ጠጉራቸውን ምን ትላላችሁ? ስባቸውን ትበላላችሁ፣ ግን አታሰማሯቸው። አያችሁ? አታሰማራቸው። ከምእመን ገንዘቡ ብቻ የሚፈለግ ከሆነ ካህኑ ሙያተኛ ነው ማለት ነው። ገንዘቡን ብቻ ኦኬ አንተ ገንዘቡን ብቻ አምጣው ካለ ምንድነው ማለት ነው? ሙያተኛ ነው ማለት ነው። ካላገለገለ፣ ካልጠየቀ፣ የታመመውን፣ የተቸገረውን፣ የተጎዳውን ምን ካላለው፣ ካልረዳው፣ ያዘነው ምን ካላለው፣ ካላጽናናው ምንድነው ማለት ነው? ሙያተኛ ነው ማለት ነው። ለዚህ እዚህ ክፍል ላይ ሙያተኛ ስለሆነ ስለ በጎቹ አይገደውም፣ ስለማይገደው ነው ይላል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ አለ። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው ይላል። አሁን የአብና የወልድ መተዋወቅ ምንድን ነው? በመለኮታዊ ስልጣን አንድ መሆን ነው። አይደለ እንዴ? አብ ያውቀኛል ሲል አዎ በዮርዳኖስ የምወደው ልጄ ይህ ነው ብሎ መስክሯል። አይደለ? ጌታችንም ባስተማረ ቁጥር ምን እያለ አባቴ እንዲህ ብሎኛል፣ የአባቴን ፈቃድ ልፈጽም መጥቻለሁ። አዎ አባቴ ከአባቴ ዘንድ ተልኬያለሁ እያለ ይናገራል። ይሄ በመካከላቸው ያለው ምንድነው? የፈቃድ የስልጣን አንድነታቸውን ነው። አብ ወልድን ያውቀዋል፣ ወልድም አብን ያውቀዋል። አብ ከወልድ ተለይቶ የኖረበት ዘመን የለም። ወልድም ከአብና ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። ስለዚህ አባቴ ያውቀኛል ሲላቸው ከማን ዘንድ እንደመጣ አይሁድ እንዲያውቁ የሚፈልገው ሁሉ እንደምለው ይሄን ክፍል ባጠናን ጊዜ ምናልባት 100 ጊዜም 1000 ጊዜም የተናገርኩት አይሁድ። ምክንያቱም የዚህ አራቱ ወንጌላት ሐሳብ በዋናነት ጌታችን ባስተማረበት ዘመን የእርሱን የእግዚአብሔር አብ የባህሪ ልጅ መሆን መቀበል የማን ችግር ነው? የአይሁድ ችግር ነው። በሐዋርያት ዘመን እኮ ነው የጎላ የመጣው የማን ችግር? የአሕዛብ ችግር የመጣው ደግሞ ታውቃላችሁ አይደለ? ምክንያቱም ክርስትናው ማንንና ማንን አንድ አደረገ? አሕዛብንና ማንን? አይሁድን። አይሁድን መጡ፣ አሕዛብን መጡ። በቃ ግን ጌታ ባስተማረበት ጊዜ የነበሩት ማን ናቸው? አብዛኛው ትምህርቱ የማን ነው? ለአይሁድ ነው። አሌለክሙ ጻሕፍቶ ፈሪሳውያን መደለዋን እያለ የሚጠራቸው አይደለ? እናንተ አይሁድ ፈሪሳውያን ጻሕፍት እያለ የሚላቸው በምኩራብ ላይ ምን የተባሉት የተሾሙት የምኩራብ አለቆች የነበሩ አብርሃም አባት አለን ይሉ የነበሩ እነሱ ናቸው። እነሱ ደግሞ የተቸገሩት ማንን ማወቅ ነው? ኢየሱስ ክርስቶስ ከማን ዘንድ እንደመጣ? ከአብ ዘንድ እንደመጣ። ተልኬያለሁ መጥቻለሁ ሲሉ እኮ ምን ማለት መሰላችሁ? የአባቴን ትእዛዝ ልፈጽም መጣሁ ሲል ተወለድኩ፣ ወረድኩ፣ ተወለድኩ ማለት ነው። መወረዱ፣ መሞቱ፣ መነሳቱ፣ ማረጉ እነኚህ ሁሉ ምንድን ነው? የአባቱን ፈቃድ። ምክንያቱም እስመ በፈቃዱ
የምንድነው ይሄ ማክሰኞ ነው አይደለ የኔታ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ዋዳነን በአባቱ ፈቃድ በእርሱም ፈቃድ በመንፈስ ቅዱስም ፈቃድ መጥቶ ዋዳነን ስለዚህ መምጣቱ የማፈቃድ ነው በቃ የአባቱ ፈቃድ ነው የእርሱም ፈቃድ ነው የመንፈስ ቅዱስም ፈቃድ ነው ስለዚህ የአባቴን ፈቃድ ላደርግ መጣው ሲል ለማይረዳው ነው እንጂ የሚቸግረው ለኛ ምንድነው ግልጽ ነው ምክንያቱም የአብ ፈቃድ የእርሱ የመንፈስ ቅዱስም ፈቃድ ስለሆነ ነው አባቴ ላከኝ ላደርግ መጣው ሲልም ምንድነው አብ ወልድ መንፈስ ቅዱስ በስልጣን በባህሪ አንድ ናቸውና ምን የለም ልዩነት የለባቸው በቃ ይሄንን ተረድተናል ማለት ነው ስለዚህ እኔ አብን እንደማቀው አባቴ ብዬ እንደምጠራው እሱ ደግሞ ያቀኛል ማን ነው ይጠራኛል ልጄ ብሎ ይጠራኛል አብን እንደማቀው አብም እኔ እንደሚያውቀኝ ወይም ያውቀኛል ብሎ ሲል ይሄንን ነው ምን ይላል መልካም እረኛ እኔ ነኝ አብ እንደሚያውቀኝ እኔም አብን እንደማውቀው እኔም አብን ምን እንደምለው እንደማውቀው የራሴን በጎች አውቃለሁል የራሴን በጎች አውቃለሁ የራሴን በጎች አውቃለሁ ሲል ጌታችን እንዲሁ በክፉ ልብ የሚመጡትን ምን ያደርጋቸዋል ያውቃቸዋል ትዝ ይላችሁ እንደሆን ምዕራፍ 2ን በተማርንበት ጊዜ የቃናውን ሰርግ ታሪክ እያነሳን እየሰመጣንና በቃናው ተአምር ምክንያት ብዙዎች በእርሱ አመኑ ይልና እስቲ 2ን አውጣልን ብዙዎች በእርሱ አመኑ ይልና እንዲህ የሚል ቃል አለ እርሱ የሁሉን ልብ ያውቅ ስለነበረ አይተማመንባቸውም ነበር ይላል አያችሁ አንዳንዶቹ የመጡት ምን ብቻ አይተው ነው ተአምር ብቻ አይተው ነው የመጡት የዮሐንስ ወንጌል የመጨረሻው ክፍል ላይ ያለው ቁጥር 25 አካባቢ ያለው ላይ ነው የምታወጣልን ከሌለ ከዚህ እኔም አወጣለሁኝ እንዲህ ይላል ቁጥር 23 ላይ ይቅርታ ከ23 24 25 አንድ ላይ በአንድ አንቀጽ ውስጥ ነው ያለው በፋሲካ በዓልም በኢየሩሳሌም ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በእርሱ አመኑ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር እርሱ በሰው ያለውን ያውቅ ነበርና አያችሁ በጎቼ ያውቁኛል እኔም ምን አላቸዋለሁ አውቃቸዋለሁ ትዝ ይላችሁ እንደሆነ በሌላ ክፍል ላይም እንዲሁ በተአምራት በመብል መቼም መብል አንዳንድ ጊዜ ተአምራት መቼም ሁሉንም በአንድ ጊዜ ለጊዜው አማኝ ያደርጋል አይደል በቃ እኮ በተለይ የሆነ ነገር እንትን ያለለት ሰው እኮ ትንሽ ነገር የሆነለት ሰው ጥሩ ነው በስሜት በቃ ጥላውንም ይዞ ምሽከረከረው እሱ ነው ምናምን ውስጡ እግዚአብሔር ቃል ከሌለ ይረሳል እኮ ስንት እግዚአብሔርን ቸርነት ኮረስተናል እኮ ነው ስንት ነገር ረስተናል ካልተተከልን በእግዚአብሔር ቤት ካልኖር ስንነካ ብቻ ምን መጣ እኮ ብዙዎች ነን ስንጎዳ አንዳንድ ጊዜ ቤተ እግዚአብሔር የምትመጡበትን አጋጣሚዎች አስቡት ለማመስገን ትመጣላችሁ በቃ ዳዊት ግን ምን እያለ ይጸልይ ነበር በመዝሙሩ አመሰግን ዘንድ እነሳለሁ እያለ ሌሊት እነሳለሁ በቀን ሁሉ አመሰግንሃለሁ በመኝታዬ አመሰግንሃለሁ ስነቃ አመሰግንሃለሁ ዳዊት ሲተኛ እንኳን ምን ይላል ልክ ሊተኛ ሲል መዝሙር 4 ላይ በሰላም እተኛለሁ አንቀላፋለሁም አንተ ብቻህን በእምነት አሳድረኛል አሳዳሪም አንተ ነህ እና ወደ እግዚአብሔር ምንመጣው በጣም ምን ስንል ነው ስንነካ ብቻ ስንነካ ብዙ ሰዎች ስንቶቹ መተው ነበር መሰላችሁ ከተነኩ ከተደረገላቸው በኋላ ግን ምን ይሉ የሌሉ ጥቂት ጊዜ ያሉ ከዛ ዞር በቃ ሚጠፉ እዚህ ክፍል ላይ የዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ በጥብርያዶስ ያ የተጠበሰውን አሳ የገብሱን እንጀራ አበርክቶ ሲያበላ በቃ ሊያነክሱት ወደዱ ይልና
ተከትለውት እስከ ቅፍርናሆም ሄደው ወደኛ ሰፈር መቼ ትመጣለህ ስንልህ አሉት። ዛሬ የፈለጋችሁኝ ስለ መብል እንደሆነ የተጠበሰውን አሳ የገብሱን እንጀራ ስለበላችሁ እንጂ ስለሌላ አይደለም አላችሁ። አያችሁ፣ ያውቃቸዋል፣ እሱም ያውቃቸዋል። እውነተኞቹ ደግሞ እሱ ያውቃቸዋል በሉ። እውነተኞቹ ደግሞ እሱን ያውቁታል። ወደ እሱ ነጥብ እንመጣለን። ቀጥሎ ምን ይላል? መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። በእንትን ይምጡ፣ በኢሞሽን ይምጡ፣ በታምራት ይምጡ፣ በእምነት ይምጡ፣ እኔ አውቃቸዋለሁ። አዎ እግዚአብሔር ሁላችንን ያውቀናል። በሚገርማችሁ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ከባድ ነገር አነሳ። በስሜት የመጡትን እሰይ እንኳን መጣችሁ፣ እሺ እነግራችኋለሁ፣ ስጋዬን ብሉ ደሜን ጠጡ አለው። ይህ የሚያስጨንቅ ትምህርት ነው ብለው ሁሉም ከገበያው ከትምህርቱ ስፍራ ወጡ። አያችሁ፣ ሰዎች ለተአምራት ብቻ ለአንዳንድ ነገር ብቻ። ተአምራት ጥሩ ነው። አሁን ተአምራትን እንደማላደንቆኝ እንዳይመስላችሁ፣ በጣም ጥሩ ነው። ተአምራት እምነት ይጨምራል አይደል እንዴ? ሰዎችን ወደ እግዚአብሔር ያመጣል። ሰዎችን አመስጋኝ ያደርጋል። የጠፉትን ይመልሳል አይደል እንዴ? በተአምራት ብዙ ሰዎች ይመጣሉ ወደ ቤተ እግዚአብሔር። ግን መተው ተተክሎ መቅረት በተአምራትም ይሁን በሌላ መንገድ። ምክንያቱም እግዚአብሔር ሰዎችን በብዙ መንገድ ይጠራል። ከሚጠራበት መንገድ አንዱ በህመም ሰውን ይጠራል። ታሞ ይመጡና አገልጋይ ሆነው እኮ የሚቀሩ አሉ እንዴ። ደብረ ሊባኖስ ገዳም ብትሄዱ በርካታ ሰዎች በአእምሮ ህመም ምክንያት ይመጣሉ። እዛ የገዳም አገልጋይ ይሆናሉ። እዛ የገዳም አገልጋይ የመነኮሱ ተግባር ቤት የሚሰሩ አናኮ ሆነው የሚያገለግሉ፣ ይሄ አናኮ የሚባል ሾህ የሚሸከሙ ከብቶች የሚጠብቁ ምናምን አሉ። እነኚህ ሆነው የሚያገለግሉ ተግባር ቤት የሚሰሩ እነኚህ ሁሉ በምን የመጡ ናቸው? በህመም የተጠሩ ናቸው። ሰው በህመም ይጠራል፣ ጥሩ ነው። ግን ሲሻለው ዞር የሚል መሆን የለበትም ነው ነጥቤ። እና እዚህ ክፍል ላይ ያለውን አያይዛለሁኝ። የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛልን 6 ቁጥር 69 ላይ ሄዱ። እነኚህ ሁሉ እኔ አውቃቸዋለሁ፣ እነሱ ግን አያውቁኝም። እናንተ ልትሄዱ ትፈልጋላችሁ ሲላቸው ምን አለ ጴጥሮስ? ከአንተ ወዴት እንሄዳለን? ይሄን ብቻ ብሎ ነው የተወው። ምን አለ? አንተ የህይወት ቃል አለ አይደል? ህይወት ነህ አንተ፣ የዘላለም ህይወት ነህ አንተ። አያችሁ፣ ያውቁኛል ማለት ምን ማለት ነው? አንተ የዘላለም ህይወት ነህ። አዎ ህይወት ያለው ባንተ ነው። ሰው የሚድነው ባንተ አምኖ ስጋህን በልቶ ደምን ጠጥቶ ነው። ስለዚህ ካንተ ወዴት? እነኛ አያውቁትም ወይ? አስከሩ እንጂ ቀላሉ ያውቁታል በሉ እንጂ ከባድ ነገር ተናገርኩ እንዴ? ያውቁታል በሉ። አዎ የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ጠየቀ። ሰዎች የሰው ልጅ ማን እንደሆነ ይሉታል? እንዲም የሚሉ አሉ። ማያውቁት ማለት ነው አይደል እንዴ? እናንተ ሲባል ጴጥሮስ አንተ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ደስ አይልም? በቃ ብፁዕ ነህ አለው። አንተ ምንድነህ? ብፁዕ ነህ፣ የመንግስተ ሰማያት መክፈቻን እሰጥሃለሁ። አንተ ብፁዕ ነህ፣ አንተ አለት ነህ። በአንተ አለትነት ቤተክርስቲያኔን መሰርታታለሁ። በተናገርከው ቃል አለት ነው። የቱ ቃል? ክርስቶስ ወልደ እግዚአብሔር ሕያው። ዛሬም ቤተክርስቲያን ሲመሰረት በቤተክርስቲያን መመሰረቻ ድንጋዮች ላይ ከሚጻፉት በእብነ በረድ ከሚጻፉት ቃላት አንዱ ምንድን ነው?
ጴጥሮስ አንተ አለት ነህ የምትለው ቃል ትጻፋለች። ይገርማችኋል። የሚነበበውም ቤተክርስቲያን ሲመሰረት መሰረት ድንጋይ አባቶች ሲያስቀምጡ አንተ አለት ነህ የሚለው ቃል ይነበባል። ምንድን ነው? የእምነት መሰረት ነው። ምን የሚለው ቃል? አንተ ክርስቶስ ወልደ እግዚአብሔር ሕያው የሚለው ቃል ማለት ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው ቃል ምንድን ነው? መሰረት ነው በሉኝ እንጂ በቃ የሃይማኖት ምንድን ነው? መሰረት ነው። ስለዚህ በጎቼ ያውቁኛል የሚላቸው ምን የሚሉትን ነው? ምን የሚሉትን? አሁን ያልኩትን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያውቁኛል የሚላቸው እነማንን ነው? ምን የሚሉትን? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያውቁኛል አላቸው። እኔም ምን አደርጋቸዋለሁ? አውቃቸዋለሁ አለ። ቶሎ ቶሎ ለአንብብ ሰዓት ስለሄደ ቁጥር 18 ላይ አቆማለሁ። እነርሱም ያውቁኛል፣ ነፍሴን ስለ በጎች አኖራለሁ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ አንድ እረኛውም አንድ። አሁን መጀመሪያ መፈታት ነፍሴን ስለ በጎች አኖራለሁ የሚለው እሰጣለሁ ነው። የሚሰጠው በምኑ እንደሆነ ይነግረናል። በፈቃዱ ነው። የሚሰጠው በማን ነው? በፈቃዱ ነው። ዝቅ ብሎ ያለውን ተረጉማለን። ከዚህ በረት ያልሆኑ ሌሎች በጎች አሉኝ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ። ይሄንን በሁለት እንተርጉሙ። ጌታችን ኢየሱስ ክርስቶስ ያስተማረው በየት ነው? በኢየሩሳሌምና በአውራጃ በረት ብሎ የጠራት እዚህ ክፍል ላይ ኢየሩሳሌምን ነው። ከዚህ በረት ያልሆኑ አሉኝ አለ። ላመጣቸው ይገባኛል አለ። ሐዋርያቱ አመጧቸው። ማንን? ከኢየሩሳሌም ውጪ የሆኑትን ሁሉ ማን ሰበኩ? ሐዋርያት ሰበኩ። ማን ያስተማረውን? ኢየሱስ ክርስቶስ ያስተማረውን። ከዚህ በረት ያልሆኑ ምናልባት ወደ ኋላ በጣም በብዙ ምስጢር መተን ቤተክርስቲያን ለዛሬው እረኞች፣ ለዛሬው አገልጋዮች ከዚህ በረት ውጭ የሆኑትን ምን ማድረግ አለባቸው? ማምጣት አለባቸው። ጥቁሩ የት አለ? እዚህ ስፓኒሹ የት አለ? እዚህ ሌላው ኤዥያዊ የት አለ? እዚህ ቤተክርስቲያንን ሐዋርያዊት ከሚያሰኛት ነገሩ አንዱ የሐዋርያት አገልግሎት ውስተ ኩሉ ምድር ወፃ ነገሮም ወእስከ አጽናፈ ዓለም በፃ ነቢቦም አልቦ ነገር ወአልቦ ነቢብ ዘኢተሰማ ቃሎሙ አይደለም የሚለው መዝሙር። ቃላቸው ያልተሰማበት ስፍራ የለም። ጥቁሩም ሰምቶታል፣ ነጩም ሰምቶታል፣ ሁሉም ሰምቶታል። ይሄ ሚሽንን የቤተክርስቲያን ሚሽኗ ይሄ ነው። ሐዋርያዊት ናት ስትባል ቤተክርስቲያን ምን ማለት ነው? ሐዋርያዊት የሰሩትን ምን ምትሰራ ነው። ኩላዊት ናት ሲባል ቤተክርስቲያን ምን ማለት ነው? ኩላዊት ናት ወይም ካቶሊክ ናት። ካቶሊሲቲ የሚባለው ምንድን ነው? ዩኒቨርሳል የሚባለው ቃል ምንድን ነው? ዓለም አቀፋዊት ናት። የአንድ ቋንቋ ተናጋሪ አይደለችም ቤተክርስቲያን። አማርኛ ተናጋሪ ብቻ አይደለችም ቤተክርስቲያን። አንዳንድ ጊዜ በጣም ድርቅ የምንለው ነገር አለ አይደለ? ስፓኒሽኛ ተናጋሪ ብቻ አይደለች። ሁሉን የሚሰማ አምላክ የሞተላት ናት ቤተክርስቲያን። በወልደ እግዚአብሔር ደም ሞትና ትንሣኤ ያመኑ ሁሉ አንድ የሚሆኑባት ማህበር ናት ቤተክርስቲያን። ማህበር አጭር አይደለችም ቤተክርስቲያን። የአማኞች ማህበር ናት ቤተክርስቲያን። ሰፊ ናት፣ ትልቅ ናት ቤተክርስቲያን። እንደውም ቤተክርስቲያናችን የኛ ቤተክርስቲያን ኢሚግራንቱን ብቻ የምታገለግል ቤተክርስቲያን ናት። አያችሁ፣ ወጣቶቹ ቄስ ይሁኑ፣ እንግሊዝኛ ተናጋሪዎቹ ቄስ ይሁኑ፣ ህፃናቱ የተወለዱት ቄስ ይሁኑ፣ ዲያቆን ይሁኑ የሚለው ነገር በደንብ ኢንከሬጅ መደረግ ያለበት ለዚህ ነው። በቃ እኛ የምናገለግለው እኮ ማንን ነው? ህይወት እርግጠኛ ነኝ በዚህ ወይ ባጠገብሽ አንድ ጣሊያናዊት ብትመጣ ቅዳሴውንም አታስቀድሽም። አሰሬ እሷን ነው የምታየው። ለምን? ጸጉሯ ልውጥ ናት ለእሷ ላንቺ አይደል? ሀብተውል። ስለዚህ ከዚህ በረት ውጪ የሆኑት የሚለው ለጌታ ስንተረጉመው ከኢየሩሳሌም ውጪ አንድ። ሁለተኛ ደግሞ ጌታችን ያስተማረው ማንን ነው? አይሁድን ነው አይደለ? ከአይሁድ ወይም ህዝብ ተብለው ከተጠሩት ውጪ ማንን? አሕዛብን።
በቃ በሁለት ፍቺ ፈታን። ለዘመናችን አገልጋዮች ሲሆን ደግሞ ምንድነው ሌሎችንም ኔሽኖች ሌላውንም ህዝብ አይደል ሌላውንም ወገን ሌላውንም ትውልድ ምክንያቱም ቤተክርስቲያን ከነገድ ከቋንቋ ከህዝብ ምን ያለች ናት የተለየች ናት የተዋጀች ናት በቃ ስለዚህ ይሄ ካቶሊሲቲ ያልኩት ወይም ደግሞ ይሄ ካቶሊክ የምንላት ዓለም አቀፋዊት የምንላት ቤተክርስቲያን ይሄ ሁሉን ህዝብ የምትይዝ ናት ቤተክርስቲያን በቃ ዓለም አቀፋዊት ናት ቤተክርስቲያን ትራዲሽን ሊለይ ይችላል ካልቸር ሊለይ ይችላል ግን ትምህርቷ ዶግማዋ ሃይማኖቷ ስንት ነው አንድ ነው ሃይማኖት ምናልባት የተለያየ ባህል ያላቸው ሰዎች ሲመጡ የኛን ባህል ላያውቁት ይችላሉ የኛን ባህል ላይረዱት ይችላሉ ግን ማመን የሚቀበሉ የሚገባቸው ምን ነው በዋናነት ሃይማኖትን ከዛ በኋላ ትውፊትን ባህልን እናስተምራለን የራሳችንን እናስተዋውቃለን እና እሱ ነው ለማለት ነው ከዚህ በረት ያልሆኑ በጎች አሉኝ እነሱን ደግሞ ላመጣ ይገባኛል ድምጼን ይሰማሉ አንድ መንጋ ይሆናሉ እረኛውም አንድ ይላል አንድ መንጋ ይሆናሉ ማቴዎስ 23 ቁጥር 8 እና 9 ላይ እንዲህ የሚል ቃል አለ ማቴዎስ 23 ቁጥር 8 ላይ እንዲህ የሚል ቃል አለ መምህር ሆይ ይቅርታ መምህር ሆይ ተብለው እንዲጠሩ ይወዳሉ እናንተ ግን መምህር ተብላችሁ አትጠሩ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማቾች ናችሁ መምህራችሁ ምን ስለሆነ አንድ ስለሆነ መምህራችሁ ማን ነው ኢየሱስ ክርስቶስ ነው መምህረ ቅዱሳን አይደለ ኪዳን ላይ መምህረ ቅዱሳን የተባለው ማን ነው ኢየሱስ ክርስቶስ ነው መምህሩ አንድ ነው እረኛው አንድ ሲሆን መንጋው ምን ይሆናል አንድ ይሆናል አንድ መንጋ አንድ ህዝብ ይሆናል አንድ ቤተሰብ ይሆናል ለዚህ ነው ሰዎች በአንዲት ቤተክርስቲያን ጥላ ስር ሲሆኑ ቤተሰብ የሚሆኑ ያመኑትም አንዲት ልብ አንዲትም ነፍስ ነበራቸው አንድ ናቸው ይላል መምህራቸው ስንት ነው እረኛቸው ስንት ነው አንድ ነው እቺን አጠቃልላለሁ ዛሬ ቀጥሎ ነፍሴን በፈቃዴ አኖራታለሁ ይላል ነፍሴን በፈቃዴ አኖራታለሁ ይሄ ማለት ነፍሱን ማንም ከርሱ አልወሰዳት የዚህ ዓለም ገዢ ቀርቧል በእኔ ላይ ግን ስልጣን የለውም ያለው ማን ነው ጌታችን ነው አይደል እንዴ በእኔ ላይ ምን የለውም አንዳች ስልጣን የለውም በኋላ ይሄ ጌታ ምን አለ አባት ሆይ ነፍሴን ላንተ ባደራ ሰጣለሁ ነፍሱን የሰጠው ማን ነው እሱ ነው ወዶ ነው ሞቱ በምኑ ነው በፈቃዱ አያችሁ የዚህ ዓለም ገዥ የተባለው ማን ነው ዲያብሎስ ነው ቀርቧል በእኔ ላይ ግን አንዳች ስልጣን የለው የሞተው በምኑ ነው በፈቃዱ ነው ወዶ ነው የሞተው ከታላቅ ፍቅሩ ነው የተያዘውን በፈቃዱ ነው ማንን ትፈልጋላችሁ ሲላቸው የናዝሬቱን ኢየሱስ እኔ ነኝ ሲላቸው ምን ነበር ይወድቁ ነበር መታሰሩ መሞቱ መታመሙ ሁሉ በምኑ ነው በፈቃዱ ነው መነሳቱ ደግሞ በስልጣኑ ይሄንን ነው የሚያሳየው ከዛ በኋላ የምናቆመው ዛሬ ይሄ በሆነ ጊዜ አንድ ነገር ሆኗል ነፍሴን ደግሞ አነሳት ዘንድ አኖራለሁ አነሳት ዘንድ በሉ አኖራለሁ ምን ማለት ነው ቀላል ነው ነፍሴን አነሳት ዘንድ አኖራለሁ እሞታለሁ እነሳለሁ ማለት ነው ነፍሴን አነሳት ዘንድ አኖራለሁ እሞታለሁ ማለት ነው እሞታለሁ ደግሞ በስልጣኔ እነሳለሁ
በፈቃዱ የሞተ በስልጣኑ የተነሳ ማለት ነው። በፈቃዴ ሞትን ስለኛ ተቀብሎ በስልጣኑ ደግሞ ምን ያለው የተነሳው እሱ ነው። ስልጣን አለኝ ደግሞም ላነሳት ስልጣን አለኝ፣ ይህችን ትእዛዝ ከአባቴ ተቀበልኩ አለ። ከአባቴ ተቀበልኩ የሚለው የፈቃዳቸውን ለመግለጥ ሞቱ፣ ሕማሙ እነኚህ ሁሉ ምን ተብሎ የተጠቀሱት ትእዛዝ ብሎ የተጠቀሳቸው ሕማሙን፣ ሞቱን፣ መከራውን፣ ትንሣኤውን እነኚህ ሁሉ ትእዛዝ ከአባቴ ተቀበልኩ ያላቸው እነዚህ። ከዛ ቁጥር 19 ላይ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ብዙዎች ጋኔን አለበት አብዷል ስለምን ትሰሙታላችሁ አሉ። ሌሎቹ ግን ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን አይኖች ሊከፍት ይችላልን? አያችሁ መጽሐፍ ቅዱስ እንደሚሰናሰል። ቁጥር 9 ላይ ምዕራፍ 9 ላይ ስለምን የተማርነው? ስለ ዕውሩ አይደለም። አሁን ምዕራፍ 10 መጣና ከዚህ ሁሉ ነገር በኋላ ይሄ በእውነት አምላክ ነው፣ ነቢይ ነው፣ ጌታ ነው፣ ከእግዚአብሔር ዘንድ የመጣው እያሉ ሲሉ፣ ሌሎቹ ደግሞ አይ ምን አለበት? ጋኔን አለበት። አሁን እዚህ ጋር የነበረው ክርክር ጋኔን አለበት እና የለበትም የሚሉ መከራከሪያ መጡ። ጋኔን ያለበት በእውኑ የዕውሩን ሰው አይን ሊከፍት ይችላልን አሉ ይላል። ይሄ ሁሉ የባሕርይ አምላክነቱን ከእግዚአብሔር አብ ዘንድ መምጣቱን ከአባቱና ከመንፈስ ቅዱስ ጋር በፈቃድ አንድ መሆኑን እያመኑ እየተረዱ አይሁድ እንዲመጡ ጌታችን ያደረገው ያስተማረው ሁሉ ምስክር ነው። ያስተማረን አምላክ ክብር ምስጋና ይግባው። እግዚአብሔር ይባርካችሁ። ትንሽ ረዘመ ዛሬ። እግዚአብሔር ይባርካችሁ።